እኔ መጠየቅ አይችሉም። በደቂቃ ይጠይቃሉ። እሺ ደግሞ አሁን ጠያቂ ነኝ። እሺ አሁን እዚህ ጋር ተመልከቱ። አምላክ ታዘለ ይላል። ሽማግሌ ሆኖ አዘላቸው ይላል። ይቀበሉታል? ይሄንን አምላክ አዛይ የሚሸከም አምላክ አለን እንጂ የሚታዘል አምላክ አዝሎ ሄደ ይላል። አምላክን አዘለ ይላል። የሚታዘል አምላክ የለንም። እግሩም እዚህ ጋር አለ ታዝሏል። ፖዝ ሆኗል። ባረከላሁ ፊኩም ወንድሞች፣ ኮፒ ሊንክ አድርጉ። የእሱ ድምፅ እኔ ጋር አይሰማም። እሺ ሆሳና አለው አለው። እሺ ይሄ ምን ላድርገው? ታዝሏል። እዚህ ጋር ሲታዘልም ፎቶ አለው። አምላክ አይታዘልም መልስ። የኔ መልስ ደግሞ የማይታዘል አምላክ። እሺ ይሄ ምን ላድርገው? ይሄ መጽሐፍ ደግሞ ታዘለ ይላል። ይሄ ምን ላድርገው? ይሄ መጽሐፍ ደግሞ ታዘለ ይላል። እሱ ለአንተ እንዲመች ያደረከው ነገር ነው ኢምራን። አምላክ የማይታዘል አምላክ። ይሄ ቤተክርስቲያን መጽሐፍ እኮ ነው። ማህተም ራሱ አለ። መንፈስ ነው። የሚታዘልም የለውም እኮ አካል አለው እንዴ? እዚህ ጋር ታዘለ ይላል። እዚህ ጋር ታዘለ ይላል። ያው እግዚአብሔር አካል አለው እንዴ? መጽሐፉ ይላል። አዎ ታዘለ። እግዚአብሔር ተወያይተን አልፈልበታል። ቅድም ተወያይተን እግዚአብሔር መንፈስ ነው። ይሄን ለፎና በኋላ መለስበታለሁ። ይሄን እዚህ ጋር እንደዚህ ይሄ አንብቡኝ እስኪ አንዴ። እዚህ ጋር እንደዚህ ይላል። በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ፣ አይን፣ አፍንጫ፣ ከንፈር ቢሆን እጅና እግር ቢሆን ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ለእግዚአብሔር ብብት አለው ይላል። ይቀበሉታል? ትርጉም አለው። የቤተ ክርስቲያናችን ግዕዝ ቋንቋ ትርጉም አለው። ማብራሪያ ያስፈልገዋል። ማብራሪያ ያስፈልገዋል። አብራሩልኝ። እዚህ ጋር አካል አላቸው ይላል። ብብት አላቸው ይላል። ያው እዚህ ጋር ምን ላድርገው? እግዚአብሔር ማንነቱን መለኮት ለምሳሌ እግዚአብሔር በጣቱ ሰይጣንን ያወጣ ነበር ይላል። ይሄ ማለት በመለኮትነቱ በግርማው ለማለት እንጂ ብብት አለው ማለት አይደለም። እዚህ ጋር ይሄ መልሶ እንደዚህ ይላል። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች እንዳሉት ይናገራል። ደግሜ ልጠይቁትና እግዚአብሔር አይንና ጆሮ አለው? መንፈስ ነው ተባብለን አልፈን የለቅድም። እዚህ ጋር ደግሞ አይንና ጆሮ አለው ይላል። እግዚአብሔር መንፈስ ነው ቅድም አልፈናል እኮ። እዚህ ጋር ደግሞ የቤተክርስቲያን አባቶች እግዚአብሔር አይንና ጆሮ አለው ይላሉ። ምን ላድርጋቸው? ልካዳቸው? አባቶች ማለት ሐዋርያት ነቢያትን ነው? እነማንን ነው አባቶች? አይደለም። የኒቂያ ጉባኤ የነበሩት ሥላሴን ያጸደቁት 318 ሊቃውንቶቹ አያውቁትም? ይሄን አልተማሩም? ይሄን አልተማሩትም። በቃ ኢንሻአላህ አሁን ተምረውታል። ሌላ ጊዜ በደንብ አድርገው ያንብቡ። ሶስተኛ ጥያቄ ስላመጣ ጎድ የሌለ ነገር ይርማል ይቀበልም። መምህር ይበቃል። አይ ጠያቂ ነኝ እኔ አሁን ጠያቂ ነኝ። እሺ መምህር አላውቅም ብሏል፣ አልፎታለሁ። ሶስተኛ ጥያቄ ደግሞ መጽሐፍ ቅዱስ ላይ አንድ ነገር ላውጣ መጀመሪያ። እሺ እግዚአብሔር በአካል ስንት ነው? መጀመሪያ አንድ። እግዚአብሔር በአካል አንድ ነው? አንድ ነው። እግዚአብሔር መንፈስ ነው፣ አካልም የለውም። እግዚአብሔር በአካል ስንት ነው? እግዚአብሔር አንድ ነው፣ አካል የሚል የለም። እሺ ትምህርት ሃይማኖት ላይ እንደዚህ ይላል። ትምህርት ሃይማኖት ላይ ስንመለከት አንተ ለማደናገር አሁን እግዚአብሔር በአካል ስንት ነው እንደሚል አንብባል። ትምህርት ሃይማኖት የሚለው አንብበው። ሥላሴ የሚለው ቃል ሰለሰ ሶስት አደረገ ማለት ነው። እሺ የሚለው ቃል ከግዕዝ የመጣ ሲሆን ሶስትነት ማለት ነው ይላል። የሥላሴ አንድነት በባህሪ በመፍጠር በስልጣን በአጋዝ ካለ በኋላ ቀጥሎ የሚላል የሥላሴ ሶስትነት በስም በአካል በግብር ነው ይላል። ሥላሴ በአካል ሶስት ናቸው ይላል። ውሸት ነው ይሄ? ዘፍጥረት 18ን አንብበህልኛል። 19ን ካላነበህልኝ መወያየት አንችልም። 19 መጨረሻው ላይ መምህር በደቂቃው ይጠይቃሉ። ባይዘዊ አንድ ነገር ልንገራችሁ፣ ወላሂ እላችኋለሁ ሁሉም ኦርቶዶክስ ይስማማል። ዲያቆን ሆሳዕና ከኦርቶዶክስ ወጥቷል። ለምን? ኦርቶዶክስ እግዚአብሔር በአካል ሶስት ነው ብሎ ነው የሚያምኑት። ይህን ልናገር። አሁን ይህን መልሱልኝ። እዚህ ጋር የሥላሴ ሶስትነት በአካል ነው ይላል። ውሸት ነው? ዘፍጥረት 19ን አንብበውና እንነጋገራለን። ከዛ ውጭ መነጋገር አልችልም። እርሱን በደቂቃው ይጠይቃሉ። አሁን ጠያቂ ነኝ። ልቀጥል? ቀጥል። እሺ ይመለሱ። እኔ ጋር ያወሩ 19ን አውጣውና እንነጋገር። ለራስ የሚመች እሱን በደቂቃው ይጠይቁኛል። ደቂቃው ውስጥ ይጠይቁኛል። የራስዎት ብቻ የሚመቾትን ያድርጓል። ሆሳዕና ዲያቆናችን አዳም እሱን በደቂቃው 15 ደቂቃ በኋላ ይሰጡታል። እርሱም እሺ ይጠይቃሉ። አሁን ጠያቂ ነኝ። ማሻአላህ። እሺ መምህር፣ እሺ እዚህ ጋር የሥላሴ ሶስትነት በስም በአካል በግብር ነው ይላል። ይቀበሉታል?
መጽሐፍ ቅዱሳችን እግዚአብሔር መንፈስ ነው አንድስ እንኳን ያየው የለም ብሎ በዮሐንስ ወንጌል ምዕራፍ 1 ላይ ይነገረን። እሺ ልመለስና ከአብ ውጭ አምላክ አለ? የለም። እሺ ኢየሱስ አምላክ ነው አይደለም? ነው። ኢየሱስ አብ ነው? ኢየሱስ አብ ነው? ኢየሱስ ስትል ስሙ ነው። አብም ወልድም መንፈስ ቅዱስም ነው። ኢየሱስ አብ ወልድ መንፈስ ቅዱስ ነው። ኢየሱስ ስማው የስልጣን ስሙ ነው። ስሙ የተሰጠው ስም ስለዚህ በዘካርያስ 19 ላይ ቆይ አንዴ በመጨረሻው ዘመን ኢየሱስ አብ ነው። ይመልሱልኝ። ኢየሱስ አብ ነው? አብ ነው። ኢየሱስ አብ ነው አይደለም? አብ ነው። ኢየሱስ ነው። ኢየሱስ አብ ነው? አብ ነው። እኔ ስለ አብ አይደለም ጥያቄ። ኢየሱስ ራሱ አብ ነው ወይስ አይደለም? ኢየሱስ ወልድ ነው። አይዋ ኢየሱስ ወልድ ነው። ከቅድስት ድንግል ማሻአላህ አለይኩም። ስለዚህ ከአብ ውጭ አምላክ ከሌለ ወልድ ደግሞ አምላክ ከሆነ ማሻአላህ አለይኩም አሁንም ሁለት አምላክ አለ ማለት ነው። አሁን ወደ ጥያቄው ልመለስና ኢየሱስ የዮሐንስ ወንጌል ላይ እንደዚህ አለ፣ ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አምላኬና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አለ። ኢየሱስ አምላክ ያለው ማንን ነው? ከኢየሱስ ውጭ አምላክ አለ? አብን። ስለዚህ ኢየሱስ አምላክ ነው። አምላክ ደግሞ አለው። ወልድ ነው እያለው ኳል የስልጣን ስሙ ነው። ኢየሱስ ማለት የአዳኝነት ስሙ ነው። እሺ ኢየሱስ ራሱን የቻለ አካል አለው፣ እንዲሁም አብ ራሱን የቻለ አካል አለው። ጥያቄ ኢየሱስ አብን አምላክ ካለው ኢየሱስ ደግሞ አምላክ ከሆነ ስንት አምላክ ሆነ? ለማደናገር አትምጣ። አብ አካል የለውም። ይሄ አያደናግርም። እባክዎት ይመልሱ። አልተነጋገርንም እንዴ? ቃል በቃ ይመልሱ። አያደናግርም እኮ ይሄ ቅድም እየተነጋገርነውን እየደገመ ሆኖ ቃል በቃ ይመልሱልኛ። መምህር አያውቁትም? ካልተማሩት ይሄንን አልተማርኩም በሉኝ። ቀጥል። እሺ መልሱልኛ። ጥያቄውን ጠይቅ። አልሰማሁም። ኢየሱስ አምላክ ከሆነ ከኢየሱስ ውጭ አምላክ ከሌለ ኢየሱስ ደግሞ መጽሐፍ ቅዱስ ላይ አምላኬ ካለ ስንት አምላክ ሆኑ? አንድ አምላክ አለን። ታዲያ ያ አንድ አምላክ ማለት ኢየሱስ ወይስ አብ? አብ ነው። ኢየሱስ አይደለም? ኢየሱስ ስንል ግን አብ ነው። ኢየሱስ ስንል ግን መለኮትነቱን አንድ አምላክንም እየጠራ ነው። ቆይ ኢየሱስ አብ ነው? አብ ነው። እርፍ ያ ጀማዓ ኢየሱስ አብ ነው አሉ። ያ ጀማዓ ሰምታችኋል? ኢየሱስ አብ ነው ብለዋል። አብ ነው። እንዲመቻል ወላሂ ብለዋል። ቆይ አንዴ ኢየሱስ አብ ነው ብለዋል። አብ ነው። አሁን ደግሞ ቀየሩት። በቃ ጥያቄ ልዝለለ ግን እንደዚህ ያጎዛል። የራስን ሀሳብ እኮ ነው የምትሄደው ብለውታል። ወላሂ ብለውታል። እሺ አሁን ደግሜ ልጠይቆት። ኢየሱስ አምላክ ያለው ኢየሱስ መጀመሪያ አምላክ ነው? ወልድ ነው። አምላክ ነው አይደለም? ወልድ ነው። ኢየሱስ አምላክ ነው አይደለም? ቃል ስጋ የሆነ ወልድ ነው። ጥያቄ ወልድ ማለት ልጅ ማለት ነው እያሉት ኢየሱስ ልጅ ነው። ልጅ እንደሆነ አውቃለሁ። ልጅ እንደሆነ ተቀብያለሁ። ግን አምላክ አይደለም። ልጅ አምላክ አይደለም። እሺ አምላክማ አብ ነው። ኢየሱስ አምላክ አይደለም? አብ ነው። አብ አንዱ አምላክ አብ ነው አምላክ። እሺ ከአብ ውጭ አምላክ አለ? አንተ አሁን ወደ ሶስት አምላክ እንድመጣልህ ሶስት አምላክ ከአብ ውጭ አምላክ አለ? ከአብ ውጭ አምላክ አለ? የለም። አላህ። እሺ ኢየሱስ አምላክ አይደለም? ኢየሱስ አምላክ አይደለም? ወልድ ነው ብዬ ቅድም ኢየሱስ ስንል እኮ ያዳኝነት ነው። በእርሱ በወልድ ስታምን መለኮትነቱን እያመን ነው። የዘላለም ሕይወት እንደምታገኝ እየነገረ እኮ ነው። ወልድ አምላክ ነው አይደለም? ወልድ እያለ እንዴት ወልድ አምላክ ይሆናል? ወልድ እያለ እየነገረ ያ ጀማዓ ከቢሩ ወልድ አምላክ ለዚህ እንዲመች ነው እያለ እኮ ወልድ እያለ ሁሳና ሻል ማለት ቀጣይ ሻሃዳ ይዛሉ። ወላሂ ሻሃዳ ይዛሉ። አላሁ አክበር። መልሰታ ነው። አምላክ አይደለም ብለዋል እኮ በቃ ተዘጋ። ስለዚህ ኢየሱስ ልጅ ነው። ተስማምተናል። ሶስት አምላክ ነው ሙላት ብለህ ነው። በቃ እሱማ በክርስትና ክደውታል። ማሻአላ ወላሂ ክደውታል። ጀግናውት በጣም አድንቄዎታለሁ። ሶስት አምላክ እንዲሞላ ፈልገህ አንተ እዚህ ጋር ሶስት አምላክ እያመለካችሁ ነው ብለህ ሙስሊሞች አሸንፈናል፣ ሶስት አምላክ እያመለኩ ነው ለማስባል። እኔ ሶስት አምላክ እኮ አሳይቻለሁ። መጽሐፍ ከፍቼ እኮ ሶስት አምላክ የሚሆነው እኮ አሳይቻለሁ። ረሱት እንደ እሱን ነገር ያው እዚህ ጋር ሶስት ጌቶች እኮ ስለሱ ምን አገባኝ? አልተማርኩም። ስለሱ ምን አገባኝ? የቤተ ክርስቲያን መጽሐፍ እኮ ነው።
ዘፍጥረት 19 አውጣው ብያለሁ እኮ እነዛን ሰዎች አምላክ ናቸው እያልክ እሱ ላይ እንመጣለን በኋላ ይጠይቁኛል። አሁን ደግሞ ልጠይቁትና በስላሴ ያምናሉ? ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው ብያለሁ እኮ። እሺ በስላሴ ያምናሉ እኮ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው ብያለሁ እኮ። አልሰማኝም? ያምናሉ ወይ ማለት ነው? ያምናሉ መጀመሪያ ሊቃውንተ ቤተክርስቲያን ተሰባስበው 318 በኒቅያ ጉባኤ ተሰባስበው በስላሴ ያምናሉ። ሰለሰ ሶስት ሆነ ከሚለው የመጣ ነው አብ ወልድ መንፈስ ቅዱስ ስላሴ ማለት። በስላሴ ያምናሉ። ስላሴ ማለት አብ ወልድ መንፈስ ቅዱስ ለመግለጽ ነው። የሰዎች አባባል ነው አሉ እኮ የሰዎች አነጋገር። እሱን ሰማሁ ግን ያምኑበታል አሉ ያምኑበታል በስላሴ። አንቱ አይሰሙኝም? እንደ ኤምራን ይሰማል በደንብ ያምኑበታል። አዎ ካማራ አይሰሙኝም? እርስዎ አሁን ምንድነው ዓላማዎት? ቅድም አይፎን መጥቶ ነበር፣ አሁን ደግሞ አሸነፉ ነው ለመባል ከሆነ ይሄን ደግሞ ይተርጉሙልኝ። ቆይ ይሄን ተርጉሙልኝ። ባነጋገር ጥሩ ነው። ቆይ ይሄን ተርጉሙልኝ አንዴ። ቅድም ተርጉማለሁ ብለዋል። ተርጉሙ እስኪ። አመሰው ለሐምሌ ዋዜማ ዘስላሴ ነአም ወናመልክ ባዱ እግዚአብሔር ዘእምቅድመ ዓለም አሎ። ምን ማለት ነው? አንዱን አምላክን ከዓለም በፊት የነበረውን እናመልከዋለን ነው የሚለው። ማሻአላ እንቀጥል። ወነአምን በቃልሁ እግዚአብሔር ዘምልክናሁ ለአብ ይመስሎ። ምን ማለት ነው? አሁንም በአንዱ አምላክ የሚመስለው የሌለውን ምንም አምሳያ የሌለውን እናመልከዋለን የሚለው በካልኡ ካለ ማለት ነው። ሁለተኛ ምን? አሁንም የሚያዘመውን እኮ ነው። ሁለተኛም ደግመን እናመልከዋለን ነው። ካለ እግዚአብሔር ማለት ማለት ነው። ካለ እግዚአብሔር ማለት ካለ ነው ያለ ካለ እግዚአብሔር ማለት ነው። ቃለ እግዚአብሔር ነው እንጂ ካለ እግዚአብሔር ማለት ሁለተኛ እና ካለ ማለት ሁለተኛ ለማለት ነው። ሁለተኛ እግዚአብሔርን ደግሞ አሁንም እናመልከዋለን። አላሁ አክበር አልፋና ኦሜጋ ሆኖ ስለዚህ ሁለተኛ እግዚአብሔር አለ። ራሱ ነው የሚያዘመውን እኮ ነው። አሁንም እናመሰግነዋለን እያለ ነው። ትናንትና ብለውታል። ወነአምን ማለት ነው። እናመሰግነዋለን እያለ ነው። ቃል በቃል ተርጉሞ ወነአምን ማለት ነው። ወነአምን እናምናለን ለማለት በካልኡ ምን ማለት ነው? ሁለተኛም ደግመና እና እግዚአብሔር እናመልከዋለን ለማለት ነው። አልፋና ኦሜጋ የሆነው በካልኡ እግዚአብሔር ወይ አንዴ ወነአምን በካልኡ እግዚአብሔር ማለት ነው። በቃል በቃ ወነአምን በካልኡ እግዚአብሔር አሁን አንተ በሁለተኛው አንዴ መልሱ መምህር ይመልሱ። ሁለተኛውን እግዚአብሔርም እናመልካለን። ሁለት እግዚአብሔር ፈጠራቸው ልትፈልገ ነው። መጽሐፍ ነው ያለው እኮ መምህር። መጽሐፍ አምነዋል። ቁሙ እዚህ ጋር እንደ ሐሳብህ ስለበውከው ነው መምህር። እዚህ ጋር ቁሙ። ማሻአላህ። ስለዚህ ያው መጽሐፉ ራሱ እንዳለው ሁለተኛ እግዚአብሔር አለ፣ ያው ካለ እግዚአብሔር አለ። እምራን አንዴ ደቂቃውን አስቆሚያል። እሺ እምራን አንተ እንደዛ እንድል ነው የፈለክ፣ ወደዛ እንድመጣል ነው መጽሐፉ ብለውታል እኮ። አንዴ መጀመሪያ አዋይ ምን እያልክ ነው? እሺ አንዴ እሱ ኢምራን ጥያቄ ጠይቆ እስኪጨርስ እርሶ መጠበቅ አለበት። ከዛ እየሳተ እኮ ነው። አይ ቆይ እርሶም በተራው ይቀጥላሉ፣ ችግር የለውም። እሱ ከተሳሳተ በኋላ ያስተካክላሉ፣ ችግር የለውም። ስለዚህ ጣልቃ ገብነት እንዳይኖር፣ ተራ ጭቅጭቅ እንዳይሆን ማለት ነው። አሁን ዕምራን እየጠየቀ ያለው ሁለተኛ ካለ የምለውን እሱም መጠየቁን ብቻ እየተረጎሙ ቢሄዱልን ይሻላል። በቃ እሱም ብለውታል እና እናመሰግናለን ብለውታል። ካለ ማለት መጀመሪያ ዜማው ምን አለ? መጀመሪያም የነበረውን አልፋና ኦሜጋ የሆነውን ከዓለም በፊት የነበረውን አንዱን አምላክ እናመልካለን አለና በዜማ ደገመና አሁንም ካለ ሁለተኛም ደግሞ እሱን አንዱን እግዚአብሔር ነው እናመልከዋለን ነው ያለ ቃሉ። ኢምራ ግን ምን ለማለት ፈልጎ ነው? ሁለት አምላክ ለመሙላት ፈልጎ ነው። እንደዛ ይልማ የሚለውን መስዋዕት አንደኛ በመጀመሪያ በአንደኛው ይኸው በአሃዱ እግዚአብሔር አሃድ ማለት ነው።
የመጀመሪያ አንድ ቀጥሎ በአሃዱ እግዚአብሔር እናምናለን። ቀጥሎ ምን አለ? ወነአምን በካልእ አለ። ወነአምን በካልእ ማለት በካልኡ እግዚአብሔር ካልኡ ነው። ካልእ ሳይሆን በካልኡ ሁለተኛም ለማለት ነው። ሁለተኛም ለማለት ነው። አንተ በካልኡ እግዚአብሔር ሁለተኛ እግዚአብሔር ነው የሚመስለው ማለት ነው። ቆይ አንዴ በካልኡ እግዚአብሔር ማለት አንተ ሁለተኛ እግዚአብሔር ያለ መስሎህ ነው። ይምራ ካልኡ እግዚአብሔር ማለት ነው። ሁለተኛ ለማለት ነው። አንተ ሁለተኛ እናመስግናለን። አቆርጡ መምህር። ቆይ ይሄ ማጨበርበር ነው። አያጭበርብሩ። በካልኡ እግዚአብሔር ማለት ነው። በካልኡ ካልእ ሳይሆን ካልኡ ትርጉሙ ሁለተኛም ለማለት ነው። ግን ሁለት አምላክ ሳይሆን ሁለተኛው ምን? አንዴ ስሙኝ። ለህሊና ወይ ደግሞ ለተመልካቹ እንተዋለን፣ ችግር የለውም። እና ሀሳብ አስቀምጥና አንተ ቀጥል ኢንሻአላህ። ያጀማ እንግዲህ ታዘቡ። ሁለተኛ እግዚአብሔር እንዳለ መጀመሪያ ተቀብሏል። ግን ምን አደረጉ? ሁለተኛ እኮ ነው የተባለው አይልም። በካልኡ እንጂ በካልእ አይልም። ካልኡ ማለት ሁለተኛ ምን? ሁለተኛ እግዚአብሔር። ስለዚህ ካልእ እግዚአብሔር አለ፣ ሁለተኛ እግዚአብሔር አለ። አመሰግናለሁ። ሶስተኛ ጥያቄ፣ መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔርን ስራ ተመልከት፣ እርሱ ጠማማ ያደረገውን ማን ሊያቀናው ይችላል ይላል። እግዚአብሔር ሰዎችን ጠማማ ያደርጋል አያደርግም? ሆሳና ይመልሱልን መምህር ይመልሱልን። ሰው በራሱ ሐሳብና በራሱ ጠማምነት ሲጓዝ ራሱ ይጣመማል እንጂ እግዚአብሔር ሰዎችን ጠማማ አያደርግም። አሰራር ግን ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው ማለት ነው። ጠማማ ያደረገው ማለት በሐሳብ በተለያየ ነገር ሊሆን ይችላል። አሰራር ልዩ ልዩ ነው። የእግዚአብሔር አሰራር ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው እሱን ሰምቻለሁ። አንድ ቃል አይድገሙልኝ። ሰምቻለሁ እሱን ጥያቄ። ጠማማ ያደረገው አድራጊው ማለት ነው። ያደረገው የሚለው አድራጊው ማለት ነው። ዳዊት ምን አለ? ውብ አድርጎ ሰራኝ ይላል ነው ያለው። እዚህ ጥቅስ ላይ ቆማው አንዴ ፕሊስ ባኩት። እዚህ ጋር የእግዚአብሔርን ስራ ተመልከት፣ እርሱ የተባለው ማን ነው? ቃል በቃል ይመልሱ። እግዚአብሔር ጠማማ ይላል። ጠማማ ያደረገው ማን ነው? ቀጥል፣ አንብበው መጨረሰው። ያደረገው ማን ሊያቀናው ይችላል ይላል። እሱ ማለት እግዚአብሔር ሴት ያደረገውን ማንም ወንድ ሊያደርገው አይችልም። ጠማማ ነው የሚለው አሉ ጾታ አይደለም። ጠማማ ነው የሚለው ሐሳቡ ሌላ ነው። ታዘቡ መጽሐፍ ቅዱስ እንደሚለው እሺ፣ ጠማማ ማለት ያጀማ ሹፍ ያጀማ ትርጉሙ ሌላ ነው። ቆይ አንዴ፣ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ ማስረጃ ትርጉሙ ስላልገባ ነው። ማስረጃ አቅርቡልኝ። እሺ፣ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ። ለምሳሌ እግዚአብሔር ዝናብን ካላመጣ ሰው ማምጣት ይችላል? እዚህ ጋር ቆሞ ይመልሱልኝ አንዴ። ጠማማ ማለት ትርጉሙ ጾታ እንደሆነ ማስረጃ አቅርቡልኝ። ያቅርቡልኝ አንዴ። ጾታም ሳይሆን የተለያየ ያሰራር ልዩ ልዩ አሰራር አለ። እሺ፣ ችግር የለውም። በቃ እሱን ሰምቻ አሰራር። እዚህ ጋር ጠማማ ይላል። ጠማማ አድራጊው ማን ነው? ጠማማ የሚለው ልዩ ልዩ ነው። ይሄ ሌላ አሰራር ልዩ። አይመልሱትም። ያጀማ አይመልሱትም። ወላሂ አይመልሱትም። ወደ ሶስተኛ ጥያቄ ልምጣ። እዚህ መጽሐፍ ላይ እንደዚህ ይላል። አንብብሎትና ከዛ ጠይቆታለሁ። መጽሐፉን ድረስ ነገር የመጀመሪያ መጽሐፉ ገድለ ዘርአብሩክ እንደዚህ ይላል። መጽሐፉን አሳይቻለሁ። ምን የሚል ነገር አለው? አቡነ ገብረ እንትና ይሄ ስሙ ማን ነበረ? ዘርአብሩክ በቤተክርስቲያን ያጸደሳለ እንቁዎች አገኘ ይላል። እንቁዎች ባገኘ ጊዜ አንስቶ ዋጣቸው ይላል። አንስቶ ዋጣቸው። የዋጣቸው ደግሞ እነማን ናቸው ከተባለ እኒህ የዋጣቸው እንቁዎች በእንቁ ተመሰለ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ እንቁዎች ሶስቱ አካል ሥላሴ ናቸው ይላል። አምላክ ተውጣው እውነት ይቀበሉታል። ይሄ መጽሐፍ ይሄ ማለት ደግሞ ትርጉሙ አባባሉ ምንድነው? የእግዚአብሔር ቃሉን ነው። ይሄ አቡነ ዘርአብሩክ አንስቶ ዋጣቸው የሚለው በላ ቃሉን አነበበ ዋጣቸው የሚለው መምህር እኮ ዋጣቸው ማለት ቃሉን አነበበ ለማለት ነው። ትርጉማችን ቃሉን አነበበው ለማለት ነው። ቃሉን አነበበ እኮ ልቀጥለው እንደዚህ ይላል። ያም ጻድቅ አባታችን በሆዱ ሶስት ቀን ቆዩ ይላል። ስለዚህ እውቀቱ 3 ቀን ብቻ ነው የቆየው ማለት ነው። ከዛስ ከዛ በኋላ እና እሱ እናያለን። ያው እንደዚህ ይላል። ተመልከቱ። በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካል ሥላሴ ናቸው ይላል። ሶስቱ አካል ሥላሴ በሆዱ ቆዩ ይላል። በቅድስት ድንግል ማርያም ሶስት ያደረዋል እንዴ? ሶስት አድረዋል እንዴ? ቆይ አዎ፣ ይኸው በእንትና በዚህ ሰው ያድረዋል፣ በዘርአብሩክ አድረዋል። ጥያቄ መምህር በደንብ ያለ በቅድስት ድንግል ማርያም ብለሃል። በቅድስት ድንግል ማርያም እኮ አንዱ አምላክ የሆነ ነው የተወለደው። እሱ ወልድ ነው የተወለደው። ቆይ እሱ ላይ እኔ አሁን ጥያቄ ነው መምህር ለመጨረሻ ጊዜ እሺ፣ ዕምራን በምጠይቅበት ጊዜ እርሶ ያው መመለስ ብቻ ነው የምኖሩበት።
ስለዚህ እርሶም በተራው ስለምጠይቁ ችግር የለውም። እኔ ሰዓት ወይ የራሱን ሀሳብ እኮ ነው የሚሄድ ኢርማ። አሁን እኮ ስህተት አየ። እስካሁን ጥሩ እየመጣ ነበረ። አሁን በራሱ ሀሳብ እየሄደ ስለሆነ ይሄ ዘብራርቅ የሚባል ሰው አለ። ለምሳሌ ዕምራን ያቀረባቸው መረጃዎቹን ካልተቀበሉ እርሶም የራሱ ማስረጃ ያቅርቡ። ከራሱ ምንም አይናገሩ። በቃ እኛ እንደዛ ነው። ስለምጠይቀው መልስ ነው ካሉ ይመልሱና ሌላ እንትን እንዳያነሱ ለሱ ይሽታራ። አወያያችን አካሄድ ይባላል። ይምራ የራሱን ሀሳብ ለምሳሌ አንድ እግዚአብሔር ነው ስለው ወልድ እግዚአብሔር ነው አለ። ልጅ ነው አልኩት ወልድ እግዚአብሔር ነው ብለሃል አለ። ለምን የሱ ሀሳብ ሶስት አምላክ አለ እንድለው ነው የፈለገው። አንዴ ወደሱ እንመለስ መምህር፣ አንዴ ቆይ ወደሱ እንመለስ። ከሱ በፊት ግን እዚህ ጋር እንደዚህ ላይ ያንብቡልኝ አንዴ ይልካ ላስቀጥል። አንዴ እኒህ የአዋት አስጀምረው እኒህ ያወጣቸው እንቁዎች ሙስሊሞች ብቻ ፎሎ የምታረጉ ምንድነው? ያ ጀማ ፎሎ አታረጉም እንዴ? እርፍ አንተ መምህር አይደለህም እንዴ? ያ ጀማ ያጨፍሩ እንዴ ያለው መምህር ምንድነው? እኮ ዘረኝነት ይመስልባችኋል። ሙስሊም ሲገባ አንዴ ነው ፎሎ የምታደርጉ እስካሁን። ያ ጀማ ይሄ መምህር አይደለ። ከይቅርታ ጋር ቆይ በቃ ላጠቃለው ኡስታዝ አነ ቆይ አንዴ ልጠይቅና ይበቃኛል። ወላሂ እኔ ከዚህ ጋር ልጓኝ መምህር አዳምጦ እዚህ ጋር እንደዚህ ይላል። ጉድ እኮ ነው። እሺ እኒህ ያወጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እኒህ ሶስት እንቁዎች የተባሉት ሶስቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቆዩ ሥላሴ ናቸው ይላል። ሥላሴዎች ማያደረጉ ይላል መጽሐፉ። በቅድስት ድንግል ማርያም ያደሩ ሶስት ሰዎች አይተሃል አግኝተሃል? መጽሐፍ ላይ መጽሐፉ ታዲያ ውሸት ነው መጽሐፉ ውሸት ነው። ደግሞ አባባሉ ትርጉሙ ሌላ ነው። ቃለ እግዚአብሔር ነው። የእግዚአብሔር በሆዱ ገብቶ ማለት ማን ነው? በደንብ አሰረዝ ተማረው አነበበው ለማለት ነው። አነበበው ሥላሴ ለሶስት ቀን ብቻ ያነበበው ማለት ነው። ለምሳሌ መጽሐፍ ቅዱስ ለሶስት ቀን ያነበበው ማለት ነው። ለኢያሱ ቃሉን ብላው ባንገት ሰረው ይላል። ይታሰራል ማለት ነው እንዴ? ትቼዋለሁ መምህር። ያው አመለሱትም። ያው ግን ዋናው አምላክ ወልድ እንዳደረ አይተናል። አንዴ ደቂቃውን ፓውዝ አድርግልኝ። አንዴ ደቂቃውን ፓውዝ አድርግልኝና አንድ ነገር እንክፈት። እሺ እስኪ አንዴ ይሄን አንብቡልኝ። አንዴ አንብበው። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል ይላል። ጣቶቹ የማን ጣት ናቸው? ጣት ማለት መለኮት ማለት ነው። ኃይሉን ማለት ነው። ግርማውን ማለት ነው። ተቀብያለሁ። ጥፍሮች ማለት ማን ነው እኮ? መለኮትነቱን ማንነቱን ማለት ነው። ጥፍርሳ ጥፍር መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነት ማለት ነው። ጥፍር ልክ ያደገ ጥፍር የሆነን ነገር እንደምታወጣበት ሁሉ የእግዚአብሔር መለኮቱ ደግሞ ማንነቱን በዛ እየገለጸው ነው። ጻፊው ማስረጃ ጻፊው እንደዛ ነው የሚተረጉመው። ጻፊው ትርጉም አለው እኮ አንድ ሐሳቡ እንደዛ እንደሆነ ማስረጃ ይስጡና። ከየት ነው ያመጡት? በደንብ መጽሐፉን ስታነበው ትርጉሙ እንደዛ ነው። ከየት ቦታ የት ቦታ ላይ ለምሳሌ ልንገርህ፣ ማስረጃ ብለኸኛል አይደለ? ኢያሱን እግዚአብሔር ምን አለው? ቦታውን ይንገሩኝ። አንዴ ቦታውን ይንገሩኝ። ኢያሱ ላይ ምዕራፍ 1 ላይ ምን ይለዋል? ኢያሱ ምን አለው? ምዕራፍ 1 ላይ ምንድን ነው የሚለው? ይህንን መጽሐፍ ይለው በአንገትህ ሰረው ብላው ይላል። መጽሐፍ ይበላል እንዴ? ከአንድ ጀምረህ ቁጥር ስንት? ቁጥሩን ይንገሩኝ አንዴ። አንድ ጀምረህ አንብበው። ቁጥር ስንት? 8 አካባቢ ከአንድ ጀምረህ አንብበው። ዝም ብለህ ችግር የለም ታገኘዋለህ። እንደዛ ይባላል። ቁጥሩን በስልክ ይናገሩ። እሺ ሐሳቡን ልንገርህ። እኔ በቃሌ ስለማውቀው ልንገርህ። ማስረጃ ቦታውን ይናገሩ መምህር። እሺ ኢያሱ 1 አንብበው። ቁጥር ስንት? 1 ቁጥር 1 እንደዚህ ይላል። በይሁዳ ነገስታት በዖዝያን በኢዮራም በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የኢሳይያስ ራእይ ይላል። ምን አገናኘን? ጠይቄ ነው እንዴ? ስለ ይሆነ ይሄ ሐሳቡ ነው። ይሄ ሐሳቡ የወቅቱን እየተነተነ ነው እኮ። ይሄ ሐሳቡ ቁጥር ስንት? አንድ ላይ ሐሳቡን ነው እየገለጸ ያለው። እንደዛ አይሆንም። ቁጥሩን ለይተው ያንብቡ። ቁጥሩን እዚህ ቦታ ብሎ ራሱ ያንብቡልኝ። ማስረጃ ብላው ይላል። በአንገትህ ሰረው ይላል። በላው ማለት አይደለም። ያን መጽሐፍ ኢያሱ መጽሐፍ አይበላም። የት ቦታ ላይ? እሱን አውጥቼ ስለመቶ አልጠየቅኩም። የት ቦታ ሲቀጥ እንደዛ ይል መምህር እባክዎትን ማስረጃ ከኪስ አይሆን። እሺ አወጣልሃለሁ። አንደኛ እኔ እንዳንተ ተዘጋጅቼ መዝግቤ በወረቀት አስፍሬ የለም ድንገት እንደገባሁ ነው። ኢያሱ ላይ ነው። ምን ይለዋል? ኢያሱን በአንገትህ ሰረው ሲለው መምህር ካለ ማስረጃ አይሆንማ። ብለው ይለዋል። ለምሳሌ ብለው ይለዋል። የት ቦታ ላይ?
እሺ ካልጠፋብኝ ቆይ ልግባ ላውጣው። በቃ ቆይ አንዴ እሺ አንድ ቃል ልግባላችሁ ያ ጀማ ወረበል ካዕባ ይሄ መምህር ከክርስትና ወጥቷል ወላሂ ያልኳት ይሄን ክርስቲያን አስገብተን አስመሰከራለን። ክርስቲያን ገብቶ ይመሰክራል። እስከዛው ግን ደቂቃውን ፓውዝ አድርግላችሁና ይምጡ ፈልገው ያሳቀኝ ነገር እኮ አልተማርኩም አሉ። እሱን አልተማርኩትም አሉ። ወላሂ ከክርስትና ወጥቷል ያ ጀማ። ለምን ኢየሱስ አምላክ አይደለም ብሏል። ከኦርቶዶክስነት ወጥቷል። በዛ አሁን ወጡ ከቲክቶክ ያለኳቸው ተመለሱ መምህር መልሳቸው ከቲክቶክም ወጡ ከኦርቶዶክስም ወጡ። ወላሂ ገርማል። መምህር ይመለሱ። በጣም የገረመኝ ደግሞ እኮ ኢየሱስ አምላክ አይደለም ማለታቸው እኮ ምን አልከኝ እንዴ? ኢየሱስን አምላክ አይደለም ማሉ ወላሂ ኢየሱስ ወልድ ነው። ስላሴና ገድል ከ100% ነው የተካሄደው። መንፈስ ቅዱስና ኢየሱስ እንደዚህ ገድለት ሙሉ በሙሉ ካዱት እኮ በቃ እና ለላ አሁን ሄራጆ ከየትም ዱሽ መምህር ባኩትን ውይይቱን ጨርሱ እንጂ የት ገቡ መምህር? እሺ አሚር አላችሁ አይደል? እኔ ልወጣ ነው። እኔም ከቲክቶክ ልወጣ ነው። ዛሬ ትንሽ ተዝናናል። አላህ ይጨምርልህ። ባረከላህ ማሻአላህ ዒልመን ወፈህመን ጀዛከላህ ኸይር። አላህ ኢኽላሱን ይስጥህ። ከመሄዴ በፊት ግን ኤንዜድ አለ አለው ከመጀመሪያው እንግዲህ ተከታትላል አይደል? ተከታትያለሁ፣ በደንብ ሰምቻለሁ። እሺ ከመሄዴ በፊት ከዕምራን ጥያቄ አለ? ጥያቄ የለኝም፣ ለሳቸው ግን ጥያቄ ነበረኝ። እሺ አንድ ጥያቄ ልጠይቅ። ኤንዜድ አብርሃም ቤት የመጡት እነማን ናቸው? ሰዎች ናቸው አስተምሩት ማለት ነው። ሰውየው ያለውን ሰምተዋል? ቻለው ይሄ ምንም የሚካድ አይደለም። በቃ ጀግና አንደኛ። ሁለተኛ ሁላ ዲያቆን አይደለም፣ ዝም ብሎ ናቸው፣ ፈሳም ናቸው። ይሄ ዲያቆን ቶክቶክ ሲጀመር የለም ማለት ነው። ዶክና የተማሪ ይሄ ሁሉ ገዳማት አንተ ሲጀመር ማለት ነው። ትመረክ ቅራት ቀርቴክ ስንት አመት ነው? ወይም 20 አመት 15 አመት ይሆን ይችላል አይደል? ይሄ አዞራሪ ቶክቶክ ላይ የዞሩት እንጂ ሁሉም ዲያቆን አይደለም። ዲያቆን አልመጣም እስካሁን አንተ ማርያምን ዲያቆን እስካሁን አልመጣም። ይሄ ሲጀመር ምንም ነገር አያውቅም። ዝም ብሎ ሰው አስገብተክ እኔ አውቃለሁ ስለ ቤተክርስቲያን። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ቶክቶክ የለም፣ ቶክቶክ አይጠቀምም። እውነቴን ነው የምልህ ማርያምን። እኔ ከፈለክ ካመጣለሁ በጣም ማለት ነው። ገዳማት ውስጥ የቆየ 15 አመት 20 አመት እንዳንተ ቀራት እየቀራ እነሱ የቆዩ የተማሩ አሉ። ይሄ ዝም ብሎ መንገድ የሄዱ ዲያቆን አምስተኛ ዲያቆን አንደኛ ዲያቆን ትላለህ። ኖ ይሄ ዲያቆን አይደለም። ዝም ብሎ የተኮተከር ነው። ለፎሎ የሚዞሩ ድምጽ እንደ ሸማግሌ የማረጉት እንጂ ዲያቆን ማለት ገዳማቱ የቆየ ነው። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ብለክ እንዳትቆጥሪ፣ ክርስትና ስሙ እንዳታጠፋ። አለ ዲያቆን አለ፣ እውነተኛ ዲያቆን። ፍቅር ብቻ አንዴ ስሚ። ቤቱን ስትገቢ መጀመሪያ ህጉን ማክበር ነው ያለብሽ። እሺ እድሉ መጀመሪያ አልተሰጠሽም፣ እድል መጠየቅ ነበረብሽ። ያው ማይኩን ከፈርሽና እንትናልሽ ችግር የለውም። ሴንሲቲቭ አትሁኝ ስትገቢ፣ ትንሽ ሰከን በይ። እሺ አንተ ዲያቆን ወይ ቄስ ወይ ፓስተር ይዘሽ መምጣት ትችያለሽ? አው እችላለሁ። ይሄ ዝም ብሎ ቶክታከር ላይ አሁን ይምራን የሚለው አንድ ዲያቆን ላይ ተገናኝቻለሁ። አው እኔ እችላለሁ። ያለሽ መቼ ዛሬ አሁን ማምጣት ትችያለሽ? ኖ ኦኬ። እኔ ዛሬ ዛሬ ብዬ ውሸት አይደለም፣ ውሸት አላወራም። በሳምንቱም አይገኙም እነሱ እንደ ተራ ቶክቶክ። አሁን ዝም ብሎ ገብቶ ስለ ክርስትና ማውራ አይደለም። ቀስ ብሎ ነው የሚመጣ። ዲያቆን ማለት በቀጠሮ ተደውሎ ምን ብሎ ነው በግድ ነው የሚመጣ እንጂ በተራ ሁሉ ብሎ አንዴ አይገባም። ሄሎ ተረጋጊ። እሺ አሁን ማምጣት ትችያለሽ አትችይም ነው ጥያቄው። አሁን አይቻልም። እኔ ማውጣት አልፈልግም። መልሰሻል። ነገስ ትችያለሽ በዚህ ሰዓት?
ይሄንን እኮ ቶክቶክ የሚጠቀሙ ሰዎች አይደለም። መስራት ተርቲብ ማለት ነው። ተርቲብ ታውቃለህ? ተርቲብ ይዞ ነው እንጂ ናይ ዛሬ ነገ አይቻልም። ነገ ደውዬ በስርዓት እሱም ኦን ቶክቶክ አይጠቀሙም እኮ ስርዓት አለ ናቸው እነሱ። ቶክቶክ የሚባል ነገር የሉም። ይሄ ደግሞ ተራ አሁን ፈሳሞች እዚህ ላይ የዞሩ ፈሳሞች እኔ ዲያቆን ነው የሚለው ዲያቆን አይደለም፣ ዜሮ ናቸው። አቁም ምንም ነገር ከክርስትና የወጣ ነው አሁን የገባ ጭራሽ የዛሬው ሞሪተሮች አውርዱት። እሱ ባህሪዋ እንደዚህ ሚውት አይገብ አንዴ ሳታወርዷት እሺ ሆነሽ ረጋ እኔም ክርስቲያን ነኝ። ረጋ ብለሽ ድምጽሽን ቀነስ አድርገሽ በእንዴት አይደለም። ስለዚህ የምንጠብቀው አምላክ ሳይሆን የሚጠብቀን አምላክ ነው ያለን። ስለዚህ አንደበትሽን መጠበቅ ስለሚያስፈልግ አሁን አንቺ ታመጫለሽ ወይ እየተባልሽ ስለሆነ ታመጫለሽ አታመጭም አጭር ቃል አሉስ ረጋ በይ ስለብት ስለምታናደው ስለ እግዚአብሔር ቃል አታቁማ። ስለዛ ነው ስለማታቁሰና አታነቡ። ስለዚህ በጣም ስሜታዊ ሆናለሁ እኔ ስለማነብ ስለ እግዚአብሔር ሰናማቅ ስለ እንደቀልድ እኔ ሁምባ ነው የሚመጣ ስለ እግዚአብሔር ዝም አንዴ ምትለክሽ አንዴ ቆይ መጀመሪያ ማጠቃለያ ለስራሽ እኔ ለስራ ማጠቃለያ ፈቀዱልኝ። ያ ጀማዓተል ኸይር አሁን የመጣው ዲያቆን ወላሂ ከክርስትና ወጥቷል። በጣም አጨብጭቤታለሁ። ለምን እግዚአብሔር አንድ ነው አለ። በክርስትና ግን ያለው ሶስት እግዚአብሔር ነው። እንዳያችሁት ይሄን ስዕል ክዷል። በክርስትና ያለው አስተምሮ ክዷል። ኢቭን አምላክ እንደታዘለ ክዷል። አምላክ አብርሃም ቤት እንደመጣ ክዷል። እንደሰማቸው የገዛ ወገኖቻቸው ራሱ ምን አሉ? እነዚህ ፎሎ ፈላጊ ናቸው ብሎ ክዷቸዋል። ስለዚህ አምስተኛውም ዲያቆን ፈርጥጠው ጠፍተዋል። እስካሁን 5 ደቂቃ አለፈ፣ አልመጡም። የሉም ውይይት አቋርጠው በዛው ሄደዋል። አይታችኋል ምን ያክል ፈሪ እንደሆኑ። በተጨማሪ ደግሞ ከክርስትና እንደወጡ ማስረጃ ለሳችሁ ተመከቱ። ቤተክርስቲያን ምን አለች መጽሐፏ ላይ? ይሁ ሁላችሁም ያው ይሁ መጽሐፍ ተመከቱ ቤተክርስቲያን ምን እንደምትል። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከእኛ ተለዩ። እነሆ የአፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሷባችሁ፣ ዛሮች ይጫኑባችሁ፣ እናንተ ውሾች ናችሁ አለች። ለዘላለሙ አሜን። ቤተክርስቲያን እንደዚህ ሰድባ ያባረረቻቸው ሴቶች ናቸው። ስለዚህ ዲያቆናችንም ዛሬ ለዓለማቱ ጌታ ምስጋና ይገባና እነዚህን አማልክት ክደዋቸዋል። እኔ አጨብጭቤላችኋለሁ። ግን እንዳያችሁት ምንም ጥያቄ ሊመልሱ አልቻሉም። መጨረሻ ላይም አምልጠዋል። በቃ ዋናው ህዝቡ መማሩ ክርስቲያኑ እውነቱን ማወቁ ነው። እናመሰግናለን። አሁን ቀጥሉ ኢንሻአላህ።